እኔ የሆነ ጨካኝ ሰው ነው እየተደረኩ ያለሁት ማለት ነው። እኔ ጨካኝ የሆነ በቃ አውሬ ሴት ተደርጌ ተሳልኩኝ። ቪዲዮ አራቴ ተሰርቶብኝ በአምስተኛው ነው እዚህ ቦታ ጋር የሄድኩትኝ። ይሄንንም ቦታ ላለመሄድ እኔ ተበድጌ እኮ ነው መልክታም ጃጓር እኔ ተበድጌ ሽማግሌ ላኩባት። ተይ ቪዲዮውን አንሺ ተይ ብዬ ትሂድና ትክሰሰኝ። ታሜ እኔ ወጣዋለሁ እኮ ነው የምልህ። ምን ታመጣለች? ሄዳ ትክሰስ። ምን ታመጣው? ወጣዋለሁ። ስለዚህ መወጣት ነው እንዴ? እኔ ሁሌ እየተሰደብኩኝ ምን ቪዲዮአቸው ላይ ምን እንደሚል ታውቃለህ? መሲ ጨክና አትሄድም ነው የሆነ እኔ ጅል የመሰላቸው ሰዎች ስቆርጥም በዚህ ልክ ነው። እሺ እኔ ለተደረኩትስ፣ እኔ ላይ በሐሰት ፕሮፓጋንዳ ለተሰራብኝስ፣ በውሸት ነው የከሰሰችን ነው አይደል ያሉት? ውሸት ከሆነ እኮ ጠርቷል፣ ህግ አካል ጠርቷቸዋል አይደል? ህግ ቦታ ሄዶ ተጠርተናል እንደዚህ ብሎ ማስረዳት ነው። መቶ ጃጓር ውስጤን አቁስለውት ውስጤን አድምተውት በአምስተኛ ዙር ነው ሄድኩት። ገባክ? ይሄንንም ደግሞ ባለፈው ጉቺ ቤት ተከፍቶ እሺ በቃ ማለት እኔ አሁን እዚህ ጋር 2600 ሰዎች አላችሁ። ጭንቅላታችሁ የሚሰራ ከሆነ እኔ ልጅ ዲፖርት እስክትደረግ ድረስ ምጠብቅ አድርጋችሁ መሳላችሁ በራሱ ለኔ ህዝቡ እዚህ ጋር ያለው ሰው እኔ በነገራችን ላይ በቲክታክ አይደለም የምኖረው በራሴ እኮ ንግድ ፍቃድ እንትን ብዬ የምሰራው ሱቅ ነው። ቲክታክ ላይ ብቻ ነው እንጀራዬ ያለው። እኔ ቅድም የሀገር የተቆራረጠ ቪዲዮ አይቻለሁ እንዴ። እነሱ ለሚሰሩብኝ ሁሌ ተረገጫለ እንዴ? ሁሌ በቃ ተረገጪ አንቺ ሁሌ ባሪያ ሁኛ አይሰራም። ባሪያ አልሆንም። ንግስናዬን አሳያችኋለሁ። በጉልበት ደግሞ ሳይሆን በህጉ ነው የሄድኩትኝ። እነሱ በሚጎዱበት ሰው ለኔም ለነሱ እኩል የሚዳኝበት ሀገር ነው ያለው። በውሸት አይደለም እንትን ያልኩት። ፎቶ ተደርጎ በልጅሽ አግኙ ሲባል ከልጅ የሚበልጥ ማንም የለም። ዓለም ትገለባበጥ ስትፈልግ ያንን አድርጋ ታሜን አለ። ታሜ አሁን ይገባል። ታሜን አስልኬባት ጃጓር ትሂድ ታሜ ምን ሆነ ነው ጭራሽ በማግስቱ ቅመሞችዬ በቃ ልታስር ስለሆነ ምጾኑኝ። እሺ እቺ ማናት መሲ ልትከሰኝ ነው። ያንን ሐረካት አድርጋ ቪዲዮ ስትሰራ ታሜ ሳሪ ተይ ብላችሁኝ ይሄው ድጋሚ ቪዲዮ ሰርታ እየተሳደበች ነው። ደወሉላት። ትሂድ ትክሰስ አለች አይደለ? እሺ ትሂድ ስትለኝ ሄድኩኝ። ህግ ጠራት። በቀደም እሺ በቃ ከኔ ይለፍ ችግር የለም ይሄንንም ከኔ ይለፍ ወቅቱም የይቅርታ ጊዜ ነው ፋሲካ ነው ምናምን ብዬ እሺ ብዬ እንትናል። ህግ ጠርቷ እሷ ሳትሄድ እሷ ማናት ፖሊስ ጣቢያውን ሳትረግጥ እኔ ተናዝር ማድረግ አልችልም። ነይ ብሎ ጠራት አይደል? የህግ አካል አልመጣችም። ምን አድርጊ ነው የምትሉኝ? እኔ ተጠርቻለሁ። እኔ እየሄድኩኝ ነው። መሲ አዳምጪ፣ ልንገርሽ ለምን እንዳልሄደች አዳምጪ። ጉቺ የእሷን ምክንያት እንዳትነግሪኝ። ልጅቷን አታውቋትም። እኔ ነኝ የማውቃት። 1 ዓመት ከ6 ወር ሙሉ ፎቶዬን አድርጋ ስትረግጠኝ እኔ ነኝ የማውቃት። ጉቺ አታውቃትም። ወተቱ ነጭ ነው ብላ ወተቱ ነው ብላ ያለችው ነው መሲ የምነግርሽ። ህዝብ ፊት የነገረችን ምክንያት ህዝብ ፊት ነው ልጄም የተሰደበችው ህዝብ ፊት ነው። እንደዛም ስታዋርደኝ አክብሬያችሁ እሺ አልኩኝ አይደለ? ሄዶ እኔ ባላመጣት ቤቷ ድረስ ሄዶ የሚያመጣት አካል አለ። እየሄድኩ ነው አሁን። መሲ አንድ ነገር ልንገርሽ። መሲ አንቺ ተሰደቢ፣ አንቺ ተዋረጂ መሲ በቃ ለአንዴና ለመጨረሻ ጊዜ ከዚህ በላይ መማማሪያ መሆን አለ። ኦሬዲ እኮ የምትሰራበት ቦታ ካንስል እያደረጓት ነው። መታ ነግራናለች። እኛ ካንስል ሳናደርግሽ ያንቺ ጦስ ወደኛ ስለሚመጣ ህግ ፊት መሄድ አትችይም ብለውኝ ነው። ቅጣቱ ምንም ስልኩም ደውሉም ወደኛ ነው የሚመጣው። ሲም ካርዴን ተቀበሉኝ አለች። በእነሱ አይዲያ ያወጣሁት ስለሆነ ገባሽ መሲ? ለዛ ነው በምንስ ደውዬ ልንገራቸው አለች። ለዛ ነው ያልመጣችሁ። ከዚህ ስጨርሺ መሄድ ትችያለሽ አሉኝ። መሲ ይኸውልሽ መክሰስንም መከሰስንም ታውቂዋለሽ። በቃ ለአንዴና ለመጨረሻ ጉቺ ለምን እኔ እንደክፉ ታዩኛላችሁ? ጉቺ አታውቂኝም። ስለማውቅሽ እኮ ነው። ጨክና እዚህ ድረስ ከሄደች ምንም ማለት አይደለም ይላል። አንዴ አዳምጪኝ ጉቺ። የዛኔ ተነጋግረን እሺ ብዬ እኮ እኔ እኮ ጠዋት እኮ ፖሊስ ጣቢያ ተገትሬ ቁጭ ብዬ ታሜን ጠይቂው እኔ እኮ አሾ ታሜን ቁጭ እኔ ተበድዬ አባቷ እናቷ ልጅ አላት ምናምን እራሷም የልጇን ፎቶ ልካ ምናምን መጨከን አቅቶኝ خلاص በቃ ብዬ ሄድኩኝ ፖሊስ ጣቢያ። ቀርታ እሷ ቤት ቁጭ ብላ እኮ ነው የተናዘላ አይደል? ከሚያመጣባት ያመጣትና እኩል እንዳኛታለን። እኩል ኢሞሽናል አትሁኚ። አንዳንዴም እኮ ያለ መምሰል ነው መሲ። አንቺ እንዲህ አይነት ባህሪ የለሽም። ዊ ኖ ውስ እኮ መሲ እንደዚህ አይደለሽም። ካዘነው ጋር የምታለቅሽ ነሽ። ነገ ግን መሲ ልንገርሽ አይደለ? እኔ አልለምንሽም። ነገ ግን አንቺን ይቆጭሻል። ዋት ኤቨር ሃፕን መሲ አቅሻለሁ። በር ዘግተሽ ታለቅሻለሽ። ይሄንን ግን የህዝብ ፊት ነው የምነግርሽ። ነገ ታለቅሻለሽ አንቺው ራስሽ። ኢትስ ኦኬ ምርጫሽ ከሆነ አላስገድድሽም። ግን ነገ አንቺ ሆነሽ በዚህ ነገር የምታለቅሽው እኔ እያመመኝ 3 ሱቅሽ መጥቻለሁ የለሽም፣ ስልኬን አታነሺም። ኢትስ ኦኬ እግዚአብሔር እኮ ለበጎም ለመልካምም ሊሆን ይችላል። ግን በቃ ከሆነ ይሄ ያሁኑ በቂ ነው መሲ። ለመማማሪያ አሁን የተደረገው በቂ ነው። አሉ እኮ ገና እስቲ እየወጡ ነው አይደለ? ምን ታመጫለሽ እያሉሽ
አሉ ስቲል። የዚህች ግን አጥፍቻለሁ ብላ ቪዲዮ ሰርታ ሜንሽን አድርጋ ላከችልኝ። ሪፖስት አደረግኩት ይቅርታ እየጠየቀችሽ። መሲ ህይወት ሰው መቼ የቱ ጋር እንደምንገናኝ አናውቀው። በቃ ተሸነፊ፣ ምን አድርጊ ነው ተሸነፊ፣ እሱን ድሮፕ አድርጊ። ብቻዬን ማውራት እኔ እኮ ጉቺ ህጉን አታውቂም። ብቻዬን ማውረድ አልችልም። ለአንዴና ለመጨረሻ ጊዜ ደውለውላታል። በአካል መገኘት አለባት። ፖሊስ መሲ አንዴ ካለሽ አንድ ቁጥር ጻፊ። እኔን እንደ ክፉ እኮ ነው እያያችሁኝ ያላችሁ። ኖ አይደለም መሲ አይደለም፣ እናቅሻለን እኮ አይደለም። አንድ አበባ ስጪ ወይ አንድ ቁጥር ጻፊ ካለሽ። እኔ እኮ ግራ ገባኝ። ኖ እኔ ቤት አትገባም። እኔ ቤት አትገባም። እሺ እንዴት ነው የምንወያየው? እንድታወራ ነው እኮ እንድትወያይ ነው እኮ መሲ። እናንተ አላችሁ አታወራም። ያው ልክ ጃጓር አንድ ነገር ልንገርህ። እኔ ትናንትና ቴምር ማውርታኛለች። ገባ እኔ እነሱ በሚሄዱት እኔን ለማንቋሸሽ በሄዱት ርቀት በሄድ እያንዳንዷን አስተረጉም ነበረ። ገባ ያንን እንኳን አላደረኩም። በቀደምም ጠርተው ሲጠይቁኝ እሺ ችግር የለም ከኔ ለፍ ልጅቷ ዛሬም ይቅርታ አድርጌላት ነገም በእኔ ላይ ቪዲዮ እንደምትሰራ ስለማውቅ እሺ ችግር የለም የግል ጥላቻ ነው ያለባት ብዬ እሺ አልኩኝ። ያቺኛዋ ቤት ገብተው ሁለቱ ጭራሽ እያወሩ ሪካርድ ልላክልሽ አንቺ ቤት ከተነጋገርን በኋላ ጉቺ ማ ቤት ገብተው ያቺኛች አይኗ እንደዚህ ያለው ቤት ደግሞ ገብታ ከሰሰችኝ። ምንም አታመጣም ልላክልሽ ሪካርዱን። እኔ ቤት ይቅርታ ካለችሽ በኋላ ልጄን ይንሳኝ አርሴማ ትሙት። መሲ ይኸውልሽ ስለዚህ በቃ ጤነኞቹ አይደሉም። ተይ በቃ መሲ አንቺ ተይ። የእውቀት ማነትም አለ ያለ መብሰልም አለ ህጉንም አለማወቅ አለ። መሲ ማለት ተረጃቸው ብዙ የህይወትም ውጣ ውረድም አለባቸው። እኔ እንዴት እንደማስረዳሽ አላውቅም። በቃ ለአንዴና ለመጨረሻ ጊዜ በቃ መሲ ይሄን ብቻ መሲ ፕሊስ። እኔ በጉቺ ሀሳብ ነው የምስማማው። አንዳንዴ ታውቂያለሽ የሚኖሩበትን የላይፍ ስታይል ያላቸውን ሁኔታ ምናምን ልትረጂ ይገባል። አይ ነው ይከፋል፣ ያረጉሽ ነገር ምናምን ሊደብር ይችላል። ግን አንዳንዴ ይቅር ማለት ራሱ ትልቅ ነገር ነው እና ቀለል አድርገሽ ይቅር በይ በቃ። ብዙ ነገሮችን ሳይ ተበድለሻል አይ ነው ምናምን፣ ግን አንዳንዴ ያውቀሽ የምታልፊው ነገር አለ አይደል? ደስ ይላል ለዚያ ብታረጊ እና ተረጃቸው ያሉበትን የላይፍ ስታይል ሁኔታ፣ የእውቀት ደረጃ፣ የህጉን አለማወቅ ምናምን ስለሚኖር እባክሽ ጉቺን ብትሰሚያት ደስ ይለኛል። አዎ መሲ ፕሊዝ በቃ አይ ነው አንቺ አይነት ባህሪ የለሽም እኮ። እኔ እኮ እሺ አልኳት አይደል? ብቻዬን ሄጄ ተናዝር ማድረግ አልችልም እኮ ሚጣ ልክ ነች። ክሱን ብቻዋን ኬዙን ድሮ በቃ እሱን ደግሞ ጉቺዬ አንቺ አመቻቸው በቃ ብዙ እንትን ማለት አያስፈልግም። አንቺ ልጅቷን አገኛትና አንቺና እሷና እሱን ሊገናኙ አድርገሽ መሲ አንቺ ልጅቷ ከተገኘች ማለት ነው ልጅቷ የምትቀርብ ከሆነ መሲ እንደው በአርሴማ ይዤሻለሁ በምታምኘው ሁሉ። ከዚህ ወዲህ ምንም ውስጥም አልገባም ገብቼም አላቅም። ለአንዴም ለመጨረሻም ጊዜ በቃ ለአንዴም ለመጨረሻም ጊዜ ልጅቷ ከተገኘች በይቅርታ ኬዙን ድሮፕ ታደርጊያለሽ፣ እኔም ልምጣ አንድ ላይ ሆነን ኬዙን ድሮፕ ታደርጊያለሽ። መሲ እኔ ራሴ አሞኛል፣ ግን ችግር የለም እመጣለሁ። እሺ መሲ አደርጋለሁ ወይ መሲ አደርጋለሁ፣ ይቅር ብያለሁ፣ ኬዙን አነሳለሁ ወይ በይ። እኔ የሆነ በቃ አይደለም በይ፣ ግድ የለሽም እዛ ጋር አሁን ከእውቀት ማነስም ወይ ንግግርም ላታውቅ ትችላለች። ያው እናቴ ትሙት ራሳቸው እየደወሉ ነው። እመቤቴ አርሴማ ትሙት ሚውት አድርጊ